ይህ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ የካቲት 28 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ የካቲት 28 ቀን 1941 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። ከአድማጮች የደረሱንን መልእክቶች የምናስተናግድበት ከደብዳቤዎች አምድ ፕሮግራማችንን አቅርበን የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። ያደጉበት አገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር እስከ መቃብር። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ሰላም ለፍኖተ ዴሞክራሲ ሬዲዮ አዘጋጆችና የፕሮግራሙ ተከታታዮች። የዛሬ መልእክቴ ለ53 ዓመታት የቀጠለው የኢህአፓ ቀንበር ተሸካሚነትና የዘመናችን ፋኖ አይበገሬ የትግል ጉዞ በሚለው ርዕስ ላይ ያጠነጠነ ይሆናል። የ3000 ዘመኑን ከአረብ እስከ ህንድ ውቅያኖስ ተስፋፍቶ የነበረውን የኢትዮጵያን አገረ መንግስት ምስረታ ታሪክ ለመተንተን ችሎታውም ጊዜውም የለኝም። የእምነትና የጥንታዊ የስልጣኔ ማዕከልነቷን ሳልጨምር ማለት ነው። ከቅርቡ ልጀምርና ለዘመራት የተንሰራፋውን የመሳፍንቶች አገዛዝ አጼ ቴዎድሮስ በፍቅርም በጭካኔም ተዋግተው በማስተዳደር በጀግንነት ክቡር መስዋዕትነትን ተቀብለው አልፈዋል። ከዛም አጼ ምኒልክ ምንም እንኳ የፊውዳል ንጉስነታቸው እንዳለ ሆኖ ከዘመናቸው ቀድመው ተራማጅ አስተሳሰብ የነበራቸው በአርቆ ሐሳቢነትና ብልህ አመራራቸው እንዲሁም በጥልቅ የዘመናቸው የፖለቲካ ልሂቅነት ጭምር አገራችን ኢትዮጵያን በአገረ መንግስትነት እየመሩ ሳለ በትምክህት የተወጠረውን የነጭ ወራሪ ኃይል ገጥመው በመደምሰስ ለዝንተ ዓለሙ የምንዘክረውን አኩሪ የታሪክ ቅርስ አስረክበውን አልፈዋል። ለእኛ ብቻ ሳይሆን ለዓለም ጥቁር ሕዝቦች ጭምር። ምንም እንኳ የእምዬ ምኒልክ ታላቅነት ለተገንጣይ ሻዕቢያዎች፣ ለባንዳ ወያኔዎችና ለጠባብ ዘረኛና ኋላ ቀር የኦነግ የባህር አውሬ ውላጆች ለአህያ ማር አይጥማትም ሆኖባቸው ባይዋጥላቸውም ይህ እንግዲህ አገራችንን በስልጣኔ ወደፊት ለመምራት ያደረጉትን ታላቅ አስተዋጽኦ ሳልዳስስ ነው። ለማንኛውም ለዓለም የጭቁን ጥቁር ሕዝቦች ኩራት የሆኑት ንጉሳችን አጼ ምኒልክን ጎንበስ ብዬ እጅ በመንሳት እንኳን ለ129ኛው የድል በዓሉ አደረሶት አደረሰን እላለሁ። ከእምዬ ምኒልክ ህልፈተ ሞት በኋላ ልጃቸው ንግሥት ዘውዲቱ ቦታቸውን ቢተኩም ራስ ተፈሪ መኮንን
በሴራ አስገድለዋቸው ንግስናውን በመረከብ ለብዙ ዘመናት በዘውዳዊ ፈላጭ ቆራጭነት አገራችንን በድዳቸው ጭምር ገዝተዋል። ባጭሩ ከዚህ በኋላ ነበር በዘመናት ግፍና በደል ማህፀን ተረግሶ በ1964 ዓመተ ምህረት የትግል ቀንበሩን ለመሸከም ሲውተረተር የነበረው በኋላም የመጀመሪያው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ሆኖ በጎማለዳ በነሐሴ ወር 1967 ዓመተ ምህረት ይፋ በመውጣት የተወለደው። እንኳንም ተወለድክልን ያገር አለኝታችን። በ1967 ዓመተ ምህረት ሕዝባዊ ትግሉ አጼውን ነቅንቆና ገፍትሮ ቢጥላቸውም ፋሽስታዊ የወታደር አገዛዝ ድሉን ከሕዝቡ ነጥቆ በመውሰድ ይኸው እስከ ዛሬ ድረስ ለቀጠለው ግፍና ጭቆና ዳርጎን አገራችንን ከድጡ ወደ ማጡ በሚጥላት የህልውና የገደል አፋፍ ላይ አሽቀንጥሯት ይገኛል። የስልሳዎቹ የኢህአፓ ፈርጦችም ከዚያን ጊዜ ጀምሮ የተቀፈቀፉትን ፋሽስቶች፣ ባንዳዎች፣ ጠባብ ተገንጣዮችና ዘረኞችን ፊት ለፊት ገጥሞ ባይበገሬነት እልህ አስጨራሽ በሆነ ትግል እስከ ዛሬዋ ቀን ድረስ አፋፍሞ እንደቀጠለ አለ። በ53ቱ የትግል ዘመኑ ለአገሩ ቀናይ ለወገኑ ሟች ሆኖ የገባውን ቃል ኪዳን አንዴም እንኳ ሳያጥፍ ለረጅም ዓመታት እየታገለ የተጓዘ ከኢህአፓ በስተቀር ሌላ እኔ ነኝ የሚል ማንም የለም። ክብር ለአባይ ኢትዮጵያችን። ዛሬም እንደ ስልሳዎቹ የኢህአፓ ፈርጦች የትግሉ አጋር የሆነው ፋኖ የጊዜያችን አዲሱ ትውልድ የአገሩን ህልውና ለማስከበር ከኢህአፓ ጋር ተቀናጅቶ ያው ከለመድናቸው የአገር በቀል ከሃዲዎችና ከዘረኛ ፋሽስት አገዛዝ ጋር ግብግቡን ተያይዞታል። ገድላቸውም እንደ የሰደድ ቋያ እሳት ተቀጣጥሎ ዘረኛውንና ኋላ ቀር የጠባቡን ግፈኛ አገዛዝ በአውደ ውጊያው እየረመረመው ይገኛል። የዘመናችን የቁርጥ ቀን ልጆች የሆኑት ሐቀኛ ፋኖዎቻችን በዚህ ቀውጢ ወቅት በማግኘታችን ሀገራችን ኮርታባቸዋለች። እኛም ደስ ብሎናል። ሁሉ ጊዜም የጀግኖች ወላጅ እናት በድባብ ትሄድልን። መቼም ትግል የራት ግብዣ አይደለም የሚባለው እውነታነት አለው። ሐቀኛ ታጋዩ የሚዋጋውና የሚሰዋው ለራሱ ብቻ ሳይሆን በአብላጫው ለአገሩና ለሕዝቡ ሲል ነውና ይህንንም የዘመናችን ፋኖ ከአያቶቹና ከአባቶቹ በወረሰው የቃል ኪዳን ማህተሙ አረጋግጦ የማይሻርና የማይለወጥ የዘላለም ጌጡና የዜግነት ቅዱስ ቅርሱ ሆኗል። ታዲያ ትግሉ ረጅምና ጠመዝማዛ ነው፣ አድካሚና መራራ ነው። በዚህ ሁሉ መሃል ቃል ኪዳንን ማክበር፣ የትግሉን መርህ መከተል፣ ትግሉ በጋራ አመራር ተጠናክሮ እንዲቀጥልና የግል ጣዖቶች ከውስጡ እንዳያቆጠቁጡ መከላከል ትልቁ ግዳጁ ሆኖ ይገኛል። በድርጅቱ ውስጥም ችግር ቢፈጠር በተለይም አመራሩ በሚስጥር ይዞ በማቆየት እስከሚፈነዳ ድረስ ሳይጠብቅ በፍጥነት ለአባላት አውርዶ መፍትሄውን በመሻት ሊደርስ የሚችለውን አደጋ መቅረፍ የዘወትር ተግባሩ መሆን አለበት። ይህም ከኢህአፓ ተመክሮ የተገኘ ጠቃሚ ትምህርት ነው። እናም ለሚያልፍ ሕይወት የማያልፍ አኩሪ ታሪክ ሰርቶ ማለፍ ለጀግና ዜጋ ጸጋው ነው። በተጻራሪ ለከርሳቸው በማላት አገርን ለግል ጥቅምና ስልጣን ለለወጡት ደግሞ ጠባሳው የታሪክ አተላ ተሸካሚነት ነው የሚሆነው። ይህም በተተኪው ትውልድ ዘንድ አጸያፊ ለዘላለሙ ማፈሪያና ውርደታም አድርጎ ያስኮንናቸዋል። ያንጃ ወጣና አወዳደቅ ውጤቱ ይኸው ነው። እንደ አህያ ስጋ አልጋ ሲሏቸው ካመድ መንከባለል። ያም ሆነ ጉዛን ባንዳዎችና አንጃዎች በፈጸሙት የውርደት ታሪካቸው እንደ ጥርኝ እየገሙ መኖሩ ይመቻቸው። ከሁሉም በላይ ደግሞ የለየለት ጠላት ወዳጅ ነው ይባላልና ዘመድ መስሎ ከሚቀላቀለን የውስጥ አርበኛ ጥቃት ትግሉን መከላከል የግድ ነው። ለምን ቢባል ጥቃቱ ከደረሰብን በኋላ ከመሸማቀቅ አስቀድሞ መጠንቀቅን ለማስገንዘብ ነው። የለየላቸው የኢህአፓ ጠላቶች ከባድ ጉዳት አድርሰውበታል። ግን በከፋ መልኩ የአባልነትን ከለላ ተጠቅመው ከመዋቅር ውጭ በመደራጀት በውስጥ አርበኝነት ያደረሱበት ጉዳት እጥፍና ድርብርብ ነው። ይህንንም ፋኖዎቻችን ሊገነዘቡት ይገባል።
አረምን በእንጭጩ ነውና ያ ሳይሆን ቀርቶ ከገነገነ በኋላ ነቀላው አድካሚና ከባድ ነው የሚሆነው። ለአስመሳይ ፋኖዎችና ለቅጥረኛ ባንዳዎች ጊዜ መስጠትም እንዲሁ ቃል ኪዳን ጥሰዋል። የዜግነት ክብራቸውን በከርሳቸው ቀይረዋል። በዚህም ምክንያት ቀድሞውንም ያልነበራቸውን የዜግነት ብኩርናቸውን ማጣት ብቻ ሳይሆን የነበራቸውን ታናሽነታቸውንም ሽጠውታል። የበሰበሱና የገሙ ስለሆኑ ዳግም አቆጥቁጠው ሌላውን እንዳይበክሉ በአስቸኳይ ማስወገድ ብቻ ነው መፍትሄው። ደገምከው አትበሉኝ እንጂ ይህንን ፋኖዎቻችን ይስቱታል ብዬ አላስብም። ከዚያ ባለፈም ሕዝብን ክደው ስልጣን በመያዝ በባንዳነትና በካህዲነት የሕዝብን ጥቅም ተጻረው በመቆም ለተለያዩ ዘረኛና ጨቋኝ አገዛዝ ሲያገለግሉ የነበሩ ትግሉን ለመቀላቀል ሲመጡ እምነት ተጥሎባቸው በተለይም ከአመራር ቦታ ማስቀመጡ የጉዳቱ መዘዝ እጅግ የከፋ ነው የሚሆነውና ይታሰብበት። ለዚህም ማስረጃው ካለፈው የአንጃነት ተሳትፎ ተጸጽተው በይቅርታ መጥተዋል በሚል የአመራሩን ቦታ ከተረከቡ በኋላ ዳግም ኢህአፓን ላንጃ ሰለባነት የዳረጉ ከሃዲዎችን እርኩስ ተግባር ማየትና ከነሱም በቂ ተመክሮን መገብየት ፋኖን ተመሳሳይ ዕጣ እንዳይደርስበት ይረዳዋል ባይነኝ። ለከሃዲ ባንዳ ስስ ልቦና አይኑረን ነው ባጭሩ። በዳያስፖራ የነገዱ የክህደቱ የይልቃል ክህደቱና መሳይ አስመሳዮች ጫጫታ ትርጉሙ ሌላ ሳይሆን ትግሉን ጠልፎ ለመጣል ተልእኮ ወስደው መንቀሳቀሳቸውን አመላካሽ ነውና መዘናጋቱ ፈጽሞ አይጠቅመንም። ስለዚህ ወዳጅ መስለው ሊቀላቀሉን ካሰፈሰፉት ከሃዲ መሰሪዎች ግባቸውን አሳክተው ትጥቃችንን እንዳያላሉትና ክንዳችንንም እንዳያዘሉት ብሎም ትግላችንን እንዳይቀለብሱት እንጠንቀቅ። መቼም በርን በርግዶ ከፍቶ ጥሎ በመሄድ ከሌባ ጠብቀን አይባልም አይደል የሚባለው? አዎ ተግባብተናል። በተረፈ ቸሪክ ጠመን ኢትዮጵያችን ለዘላለሙ ትኑርልን። ቢተው አማረ ነኝ ከቆላ ቀራኒዮ ቅድስት የግዕዝ ምድር። ውድ የፍኖተ ዴሞክራሲ አዘጋጆችና አድማጮች እንደምን ሰንብታችኋል? ውድ ወገኖቼ እኛ ኢትዮጵያውያን በመላው ዓለም የምንታወቅበት በመልካም የምንነሳበት እና የምንከበርበት በነጻነት ወዳጅነታችን፣ ባትንኩኝ ባይነታችን፣ በረጅሙ አኩሪ ታሪካችን፣ በጀግንነታችን፣ በሰው አክባሪነታችን ያሸበረቀ ባህል ባለቤት በመሆናችንና አንድነታችን ብዙ ፈታኝ መሰናክሎችና እክሎችን አልፎ ለዘመናት የዘለቀ በመሆኑ እንደሆን ይታወቃል። ይህ ዝንጉርጉር ባህላዊ ህብረ ቀለም ደግሞ ኢትዮጵያውያንን ከዳር እስከ ዳር አስተሳስሮን ፍቅር አላብሶን አገራችንም በእነዚህ ህብረ ቀለማት አሸብርቃና ደምቃ የውስጥ ቀርቶ የውጭውን ዓይንና ቀልብ እንድትስብ አድርጓት የቆየ እንጂ ለክፍፍል ምክንያት ሆኖም አያውቅም። ለዚህ ዓለምን ያስደነቀ አንድነቱ ታሪካዊ ምስክር የሆነውና ለዘረኞች ሁሉ የራስ ምታት ሆኖ የሚኖረው ሐቅ አፍሪካን በቀኝ ግዛት ተቀራምተው የተፈጥሮ ሀብቷን ብቻ ሳይሆን ሕዝቧንም አረመኔያዊ ለሆነው ባርነት በገፍ ያጋዙ ቅኝ ገዢዎች ኢትዮጵያ ላይ ሲደርሱ ዜጎቿ ጎሳ፣ ሃይማኖትና ቋንቋ ሳይሉ አንድ አገር አንድ ሕዝብ ሆነው በመቆም ጠላቶቻቸውን አንድ ባንድ ሀፍረትን እያከናነቡ መመለሳቸው ነው። አለባብሰው ቢያርሱ ባረም ይመለሱ ነውና ይህ አኩሪ ማንነታችን የጎረበጣቸው ባዕዳን በወረራ ሲያቅታቸው ዘመናዊ ባንዶችና ጎጠኞችን በማነሳሳት በማገዝ በትረ መንግስቱን እንዲይዙ አደረጉ። ኢትዮጵያ የምትባለውን አገር በጎሳ ከፋፍሎ ማዳከም በመጨረሻ ስሟን ካለም ካርታ ብሎም ከዜጎቿ ሕሊና መፋቅ ተልእኮ ሆኖ ተሰጣቸው። በ1983 ዓመተ ምህረት የጫኑብን ህዝባዊ ወያኔ አርነት ትግራይ ወይም ህወሓት የተባለው ነቀርሳ ታግሎ ብዙ ደም ዋጋ ከፍሎ እውነተኛ ለውጥ የጠበቀው ህዝብ ለባዕዳን ባደሩ ባንዳ ምሁራን ተባባሪነት በኦሮሞ ጽንፈኞች መሪነት ድሉን ተነጠቀ።
ምድራችን ላይ ሁለተኛ ዙር የዘረኞች መቅሰፍት ወረደ። እነሆ ንጹሐን አማራዎች በፋሽስቱ ኮሎኔል የአየርና የምድር ጦር ሰለባ ሆኑ። ዘረኛው አገዛዝ ፋኖን መቋቋም ሲያቅተው ንጹሐንን የመበቀል መወጫ አደረጋቸው። ይህ ሰው በላ የባዕዳን ቡችላ አማራን መግደል የስልጣንህ ዋስትና ነው እንደተባለ በመዲናዋም በኮሪደር ልማት ስም አማራውንና አማርኛ ተናጋሪን እያፈናቀለ የቄሮ መንጋውን በማስፈር የዘር ጽዳቱን ያለ ሀፍረት በማካሄድ ተጠምዶ ይገኛል። በአገዛዙ ቁንጮ የኮሪደር ልማት በሚል ሽፋን የሚፈጸሙ ብሔራዊ ወንጀል ታሪካዊ ቅርሶችንና ማህበራዊ ትስስሮችን ማፍረስ፣ አማራውንና አማርኛ ተናጋሪውን ከቤቱና ከቀየው አባሮ መዲናይቱን በቄሮ መንጋ ማስያዝ፣ በመልካም ጉርብትና ተረራርቶና ተፋቅሮ የኖረውን ዜጋ ለፍቶ ጥሮ ግሮ ከሰራው ቤቱ አስወጥቶ ሜዳ ላይ መጣል፣ በቦታው የአንድ አስፈሪ ልቦለድ ታሪክን መሰል የኬኛ መንጋ የሚተራመስበት ደም ለጠማው ባለሜንጫ በረት ማቆም ሆኗል። ጠባብ ብሔረተኛነትና አውራጃዊነት በሰራልን ያስተሳሰብ ሳጥን ውስጥ ሆነን አገር ማዳን አንችልም። ለአገር ማዳንም ጊዜያዊ ህዝባዊ መንግስትን መቋቋም ግድ የሚል ነው። ዴሞክራሲ ለአገዛዞች ምንጊዜም ስጋት ነው። በመሆኑም ነው ሩቅ ሳንሄድ በእኛ በአገራችን ከአንድም 3 ጊዜ በጎረቤት ሱዳንም የተደረጉ የሽግግር መንግስት ሙከራዎች በአምባገነን ስልጣን ጥመኞችና ባዕዳን ሻጥር ሲሰናከሉ የሚታየው። ጊዜያዊ ህዝባዊ የሽግግር መንግስት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። በህዝብ ትግል አሸናፊነትና በዘረኛው አገዛዝ መወገድ እንጂ። ህዝባዊ ዴሞክራሲያዊ መንግስትም ጸንቶ ሊዘልቅ የሚችለው ኢኮኖሚያዊና ማህበራዊ ፍትህ፣ የህግ የበላይነት፣ ህዝባዊ ተሳትፎ፣ ጠንካራ ተቋማት፣ ህዝባዊ ማህበራትና የሚዲያ ነጻነት ግድ የሚላቸው መሰረታዊ ጉዳዮችን ሲያሟላ ነው። ዴሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ አገዛዝ መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዴሞክራሲያዊ ሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። የህዝብ ትግል አሸናፊ ሆኖ ሰው በላነትና ዘረኛነት ከከርሰ ምድሪቱ ተጠራርጎ እንዲወገድና ህዝባዊ የሽግግር መንግስት እንዲቋቋም ከተፈለገ ጉዞውን ለማሰናከል ትናንት ለወያኔና ሻዕቢያ ያሸረገዱ አገርን ወደ መቀመቅ እያወረደ ያለውን የወያኔ ጆሮ ጠቢ ሙሴ ብለው ያሻሻጡ ዛሬ ደግሞ ጃኬት ቀይረው የለውጥ ደጋፊ መስለው ፋኖን መስለው አማራ ሆነው ራሳቸውን መሪ አድርገው የትግል ሜዳውን እያበላሹ ያሉ የሰርዶ ውስጥ እባቡ እስክንድርን የለውጥ ጽልመቱ ባለብዙ ምላሱን ሀብታሙ መሰሎችን አበበ በለውን ልደቱ ክህደቱን ውሸት ካባው አንዳርጋቸውን የአማራው መርገም ገዱን የካታሩ ተላላኪ አልጸጸትም ባዩን ጨምሮ እና ብዙ ተመሳሳይ በፖለቲካ አክሮባት ዕውቅ የሆኑ ህሊና ቢሶችን አጋልጦ ከህዝባዊ ትግሉ ጎራ ከፋኖ ጎራ ማራቅ ከዚህ ሰው በላ ስርዓት ወጥተን ወደ ሰብአዊና ዴሞክራሲያዊ ሽግግር መንግስት መቋቋም ዋስትና ነው። ምሁራንም ከራሳቸውና ከኢትዮጵያ ህዝብ ጋር ሊታረቁ ይገባል። ባዕዳንን ሳይሆን ሳይማር ያስተማራቸውን ህዝብ ሊያገለግሉ እውነተኛ ምሁራዊ ድርሻቸውን ሊያበረክቱ በክፍፍል ሳይሆን በህብረት፣ ጎጥን ሳይሆን ህብረ ብሔራዊነትን፣ ርዕዮተ ዓለም አይኖረን ባይባልም ዜጎች እምነታቸው ተከብሮ የሚኖሩበትን አገር ማዳን ማስቀደምና ማህበረሰባቸውን በማስተባበር አገርን ከብተና ወገናቸውን ካለበት ሲኦላዊ ሁኔታ ነጻ ሊያወጡት ይገባል። ለአስተማማኝ ድል የአገር ወዳዱ ህብረት ወሳኝ ነው በሚል አስተያየቴ ልሰናበታችሁ። ቸር ይግጠመን። ደመቀ በቃሉ ነኝ ከንፋስ ስልክ አዲስ አበባ።
ሰላምና ጤና ለፍኖተ ሬዲዮ አዘጋጆችና አድማጮቻችን ይሁን። መጣጥፉን አንዳንድ ነጥቦችን ለማስታወስ ያህል ከረጅም ዓመት በፊት በዘመነ ወያኔ በፌስቡክ ጫርኩት። ዛሬም ምንም ባልተለወጠው በዘመነ ኦሮሞ ብልጽግና ተመሳሳይ ይዘት ባለው የፖለቲካ ስርዓተ ማህበር ውስጥ እንገኛለን። አንኳር ጉዳዮችን አገናዝቡበትና የከፋና አደገኛ ሁኔታ ላይ መገኘታችንን አስመሩበት። ፋሺዝምና ወታደራዊነት ስጋት ምን እየሆንን ይመስላችኋል? ፋሺዝም ባጭሩ የመንግስት መዋቅሩ በመላው በአምባገነኖች አገዛዝ ቁጥጥር ስር የወደቀ የፖለቲካ ስርዓት ሲሆን መንግስት የሁሉም ዘርፎች የበላይ ተቆጣጣሪ ነውም ብሎ ያምናል። ማናቸውም ተቃውሞ የሚባልን እንቅስቃሴ የማይፈቅድና የሚደፈጥጥ ነው። የራሱ የሆኑ በርካታ አስነዋሪ፣ ዘግናኝ፣ ቀፋፊና ሰቅጣጭ ጠባዮችንም ይላበሳል። ፋሺዝም አደገኛ፣ ክፉ፣ ጨካኝ፣ ጸረ ሰውና በሽብር የተሞላ ርዕዮትም ጭምር ነው። ዝብርቅርቅ የሆነውን የፋሺዝም ፖለቲካ ርዕዮት መስራችና አቀንቃኝ የነበረው ቤኒቶ ሙሶሊኒ መጀመሪያ የሌኒኒዝምን ርዕዮት ደጋፊ እንደነበር ይነገርለታል። የፖለቲካውን ፓርቲ መስርቶ የተለያየ የሚማርከም ስምም ሰጥቶት ነበር። ለመጥቀስም ናሽናል ፋሺስት ፓርቲ በአገሩ የጣሊያንን ብሔረተኝነትና ገናናነትም ሕዝብን በመስበክና በመቀስቀስ ትምክህትንና ጉራን ሲያስፋፋና ወታደራዊ ተቋሞቹን ሲያደራጅና ሲያጠናክር ለጎረቤት አገሮቹ ሁሉ ስጋትንም ፈጥሮም ነበር። በመንፈስ አባት በተባሉት ጳጳስም የተባረከ ጦሩን ባህር ማዶም አሻግሮና ልኮ ኢትዮጵያን ወሮም ቅኝ ግዛት ለማድረግም ህልምም ጭምር ነበረው። በአርበኝነታችን ያልተቋረጠ ትግል ለሁለተኛም ጊዜ ምሱን አግኝቶ ተሰናብቷል። እድሜያቸው ከ16 እስከ 65 ዓመት ያሉትን የጣሊያን ዜጎች በብሔረተኝነት በአርበኝነትና በጀግንነት ስም እየመለመለና እየኮተኮተ በውትድርና ተቋሞች ውስጥ በመሰግሰግ ጣሊያን የሮማን ኢምፓየር ዘመን ገናናነቷንም ለመመለስ አይነት ጭምር ጭፍን የበላይነቱን ሐሳብም ይሰብክ ነበር። ወታደራዊ የበላይነት ካለ ሁሉንም መቆጣጠርና ማንበርከክ ይቻላልም ብሎ ያምናል። ፋሽስቶች ለወታደራዊው ተቋሞቻቸው የበላይነትና ገናናነት አበክረው ይሰራሉ። የፈላጭ ቆራጭነታቸው ስልጣን ዘመን ማስከበሪያና ማንበርከኪያ የመጨቆኛና ማፈኛ መሳሪያቸው እንደሆነም ይረዱታል። ዘወትር ውትድርናን ማበረታታትና ማጠናከርም ልዩ ስልታቸው ነው። ወታደራዊ አምባገነንነትና ፋሺዝም እጅና ጓንት ናቸው። የውትድርና ተቋሞችን ተልእኮና ሚና መስመር ያስታል። ፋሽስቶች አምባገነን ናቸውና ጦርነትን ይወዳሉም ይጭራሉም። ሁሌም ፈቀቅ የማይሉት ፊሽካቸው ጦርነትና ዘመቻ ነው። ጦርነትን የማህበራዊ የለውጥ እምብርት አድርገውም ያሰምሩበታል። የሕዝብ የብሔረተኝነት ስሜቱንም በመጠቀም ወደ ጦርነት እንዲገባም ይጠቀሙበታል። ዜጎች ሁሉ ወታደሮቻቸው ቢሆኑም የሚመርጡ ይመስላል። በተለያዩ አገሮች ፋሺዝም የተለያዩ ቅርጾች ይዞ ሊያቆጠቁጥና ሊስፋፋ ይችላል። በአገራችንም በዚሁ ርዕዮት ስር እንደምትገዛ በተለያዩ መጣጥፎች አዋቂዎች ለማሳየት ሞክረዋል። ልብ ያለ ተጨማሪ ጥናት በግሉ ማድረግ ይችላል። የበርካታ ልፍስፍስ የጦር ጀነራሎች እያመረተችና በሹመት እያንቆጠቆጠች ያለችው ኢትዮጵያ አካሄዷ ወዴት እንደሆነ መገመት ያቅተን ይሆን? ውትድርና በውትድርና ሳይንስ አዋቂዎች በተጠና መልኩ ካልተመሰረተና ካልተደራጀ በዋናነት ሕዝብን ለመጨቆኛነት ለማፈን አገልግሎት ከዋለ አደገኛና አስጊነት ሊኖረው ይችላል። የመከላከያ ኤታ ማዦር ተብየው ካንደበቱ የሚባርቀውን ቃላቶች አስተውሉ።
ጉልበቱና ኃይሉ ያለው በመሳሪያዎቹ ጋጋታና አይነት ነው። በድሮኑ፣ በታንኩ፣ በመድፉ፣ በሞርታሩ፣ በመትረየሱ፣ በአየር መቃወሚያው፣ በባዙቃው፣ በፈንጂውና ባረሩ ላይ የተመሰረተ ብቻ ነው። አየሩ በጦርነቱ ጭስ እንዲታፈን እንጂ ንጹህ አየር ሕዝብ እንዲምግ አይፈቅድም። ጦርነት እንዲያበቃልን በየተሰለፍንበት ትግላችን እንቃወም። ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ጤና ይስጥልኝ። ውድ የፍኖተ ዲሞክራሲ የኢህአፓ ራዲዮ አዘጋጆችና አድማጮች፣ ውድ አድማጮች ሆይ የዛሬው መልእክቴን እውነትን ወደ ጎን ውሸትን ወደፊት የማስቀደም ሩጫ ለመሆኑ አብይ ማንን ለማታለል ይሆን እያልኩ ውሸት 1 ግራም እውነት አይመዝንም በማለት መልእክቴን እጀምራለሁ። ውድ አድማጮች ሆይ እግዚኦ ማረነ፣ ለምን ይሆን ይህ ሁሉ ውሸት? ነባር ታሪክን ሰርዞ አዲስ ታሪክን መስራት፣ አገርን ወደ መንደር ለውጦ መንደርን ወደ አገር አስመስሎ መቅረብ፣ ባንዳን አጀግኖ ጀግናን ማዋረድ፣ ለምን ላምባሉ አለበት ኩበት ለቀማ? ምንስ ለማስረፍ ይሆን? ምን ነው ያባ ጃራ ልጆች? ምን ነው ያባ ገዳ ልጆች? ምን ነው ለከታዱ ከጡት እስከ ብልት መዝላጩን አውሬ እያሞገሱ ምን ነው በአጼ ምኒልክ ላይ ዘመቱ? ከዋሹ አይቀር በሬ ወለደን ማጠናከሩ ይቀላል ማለት ይህ ነው። ሌላውስማ ሌላ ነው። ይብላልኝ ይህንን ሁሉ ውሸት እየሰሙ አብረው ለሚሰሩ አማርኛ ተናጋሪዎች ጊዜውና ወቅቱን ጠብቆ የተነሱ ወገን መሳይ ጠላቶች መቼስ ልብ በሉ። ይህንን የዘር ፖለቲካ በቅርበት ለምትከታተሉ ወገኖች በአማራ ሕዝብ ላይ እየተፈጸመ ያለውን ሰቆቃ በአንደኛ ደረጃ ተጠያቂ መሆን ያለበት አብይ የተባለው አውሬ ብቻ ሳይሆን በአዴን ወይም በአሁኑ አጠራር የአማራ ብልግና የሚባሉ በአማራ ምድር የዘመኑ የኦሮሞማ ሎሌዎች በኢትዮጵያ ታሪክ በአማራ ስም ያኔም አሁንም ለጠላት መንገድ በመምራትና መከታ በመሆን ብዙ ጉዳት ያደረሱ አብዛኛዎቹ ራሳቸው የአማራ ባንዳዎች ናቸው። አሁንም ከስታቸው አልማር ያሉም እነዚህ ለገዳ ስርዓት ያጎነበሱና በአማራ ታሪክ አማራን ሕዝብ ያዋረዱ ዛሬም እነሱ ናቸው። የሚገርም ነገር ባንዳ ሆኖ ወገንን የሚያስገድሉ ያሁኑ ከሃዲዎች ቁጥር ብዛት ባይኖራቸውም ያኔ ለጣሊያን ያደሩና ወገናቸውንም ያስገደሉ ባንዳዎች ምሳሌ በጥቀስ ካስፈለገ ብላታ ወልደ ጊዮርጊስን ብንወስድ እንኳን እሳቸው ለዶቼ ሞሶሎኒ ሲያሞግሷቸው በሰማይ ቢበሩ ነፋስ አይንካቸው፣ በመንገድ ቢጓዙ እንቅፋት አይምታቸው፣ በባህር ቢጓዙ ማዕበል አያገኛቸው፣ ዶቼ ሞሶሎኒ ከእግዚአብሔር በታች ከኛ በላይ ናቸው ብለው የፋሽስቱን ቁንጮ በህዝብ ዘንድ ተቀባይነት እንዲኖር እንዲህ አይነት ሙገሳ ያሞገሱት እንግዲህ እናንተ ወቁ። እኚህ ሰው የማን አባት ናቸው? መልሱን ብዙም ሩቅ አንሄድም። ልጃቸው እዚሁ ቅርብ ከኛውን ጎን ሆኖ ትግሉን እያመሱ ያሉ ናቸው። እንግዲህ በዚህ አይነት የባንዳ ልጆችም ሆኑ የልጆቻቸውም ቢሆኑ ለኢትዮጵያ ጠላቶች የባለውለታ ልጆች ናቸው። ዛሬ ላይ የኢትዮጵያ መሪዎች ታሪክ ለሚከታተል ሰው ህዝቡን በመስኮትም ሆነ በበር ዘሎ እየገቡ ሲሾፍሩ የምናያቸው መሰረታቸው የባንዳ ልጆች የነበሩ ይበዙበታል። እነሱ ስልጣን ላይ ሲወጡ ምዕራባውያንም በጥጥፊያ እርዳታ የሚያጎርፉላቸው እንዲሁ ሳይሆን የአባቶቻቸውን ውለታ ስላለባቸው ይመስለኛል። ታዲያ እነዚህ ታሪክ ብልሹ ልጆች ሁሌም የሚጓዙት በምዕራባውያን ጎዳና መንገድ ብቻ ይዞ ነው። ታዲያ ህዝቡ እንደ እርሳስ ሆኖ ከታች ታሪክን ሲጽፍ፣ እነሱ ግን ከላይ ላጲስ ሆነው ታሪክን ይደልዛሉ። ለዚህ ሁሉ ምሳሌ ፍለጋ አሁንም ሩቅ ባንሄድም ባጭሩ የትናንትናዎቹ መለሰና በዙሪያው የተኮለኮሉ ባንዳ ስብስቦች ከበቂ ምሳሌዎች በላይ ናቸው። ያም ብቻም ሆነ ይህ ዛሬ ስለ ሀገራችን አወዳደቅ ተጠያቂ ኦሮሞማ ወሬዎች አካሄደን አይናቸውን ጨፍነው እየደገፉ አብረው እየተጓዙ ያሉ የጥፋቱ ተባባሪዎች እነዛ ታሪክ ይቅር የማይላቸው እንኳን አማራና ሌሎችም ብሔሮች ከፋኖ ጋር ተባብረው መጥፋት የሚገባቸው የባዕዴን ባለጌዎች ናቸው። አሁንስ ይህ አድርባይነት ዘመናዊ ባንዳነት በጥቅም ላይ የተመሰረተ ብቻ ሳይሆን ዛሬ እንደ አባላዘር ተላላፊ በሽታ ይመስላል። በአብዛኛው ቤተሰቡ በመለስ ዘመን የወያኔ
ብልት የነበሩ ሲሆኑ ዛሬ ደግሞ የዛ ቤተሰብ የነበሩ ለነገሩ ምሁር ናቸው የሚባሉ ግለሰብ ዛሬ ተከብረው መቀመጥ ውርደት መስሏቸው ከቴክሳስ ሂውስተን ሮጠው የገቡ ብልጽግናን አሟጋሽ ፋኖን አራካሽ ለመሆን እኚህ ሰው ማን ናቸው? ባጭሩ ስማቸውን ገናዥ ቄስ ይጥራቸው። 4 ነጥብ። ይህ በእንዲህ እንዳለ ባለፈው እሁድ የተከበረው የ129ኛው የአድዋ በዓል በመላው ዓለም ደማቅ በሆነ መልክ ተከብሮ የዋለ ሲሆን ይህ ዳፍንታም የሆነው የኦሮሞማ መንግስት ህዝቡን ወደ አደባባይ እንዳይደርስ አግዶ ብቻቸውን በኦሮምኛ ያባ ጃራን ቀረርቶ ሲዘፍን ውሏል። አብዛኛው ህዝብ ግን በፋኖ ነጻ በወጡ ቦታዎች ሌሎችም በየሰፈሩ በደማቅ ሁኔታ አክብረው ውለዋል። ይህ ጥላቻና ቁጭት ያበሳጨው ወገኖች የጠባቦች ጥላቻ የአድዋን በዓል ሊያስቀሩ አይችሉም ያሉ ወገኖች ከእንግዲህ ወንድ ልጅ ከተወለደ ስሙ ምኒልክ፣ አድዋ ሴት ልጅ ከተወለደች ጣይቱና ኢትዮጵያ የሚል ስም እያወጣን የአድዋን ድል አጠናክረን እናስቀጥላለን የሚሉ ዜጎች ቁጥር ብዙ ናቸው። ባጭሩ ኢትዮጵያን የሚጠሉ የኢትዮጵያ ታሪክ የሚደልዙ እስከሚጠፉ ትግሉ ይቀጥላል እያልኩ ለዛሬ ልሰናበት ሲሉ የመልእክት የላኩልን አቶ ማስንጎ ጉልማ ከኤድመንተን አልበርታ ካናዳ ናቸው። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን። እግዚአብሔር አፈረብን በመከራ ሐሩር በስቃይ ዶፍ ሕይወት መቃብሩ ሞቆን ኑሮ ብለን ችለን በሐዘን ሮሮ ሰርገኛን አጅበን ቀብርን በእልልታ ጧት ማታ አድምቀን በእንባ ፈገግታና በምጸት ግልፍጫ ሰቀቅ ደስታን ተከተን የመቃብር ኑሮን ፀሐይ ዓለም ብለን የባሰን አታምጣ ከመላስ ለጥፈን በኮሽታ ባነን ለኩታራ ሰገን ስንቆረጥ ስቀን ሲጭኑንም ችለን በለሆሳስ ብቻ እየተነጋገርን ራስ ቀናን ትተን ሁሌም ራስ ደፍተን መቃወምን ትተን ተቃውሞን ተቃውመን እምቢኝን ረስተን ለምቢኝ እምቢ ብለን ሁሌም ማጨብጭበን ይሁን እሺ ብለን ጎሽ እሰየው ብለን በውስጥ አረን በግነን ለከሃዲ መንጋ ሀገር አስረክበን የማይቻለውን በዝምታ ችለን ፍጹም ትዕግስተኛ ኢዮብን አስንቀን በቁማችን ሞተን የባሰን አታምጣ ከመላስ ለጥፈን ይህም ጥፋት ሆኖ መዓት ጨመረብን አምላክ ተቆጥቶ ስለፈጠረንም በአፍረት ተውጦ ላስቲክ ቤት ሆኖልን ሩዝም እንጀራ ሀገር ልጠፋ ነው ሞተን ሞት ስንፈራ